የፍትህ ሚኒስትሯ በምክር ቤት ተገኝተው ከአባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡበት ነው። በዚሁ የምክር ቤት ውሎ በማንነትና በፖለቲካ አቋም ብቻ የተከሰሰም ሆነ ፍርድ ቤት የቆመ ግለሰብ አለመኖሩ ሚኒስትሯ መግለጻቸው ይታወሳል። የፍትህ ሚኒስትሯ ሀና አርያ ስላሴ ይህንን የገለጹት በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወራት በላይ የታሰሩ ዜጎች ስለመኖራቸው በተጠየቁበት ወቅት ነው። ከዚህ በተጨማሪም ለሚኒስትሯ የተነሱላቸው ጥያቄዎችና ምላሾቻቸው በዛሬው የትኩረት ዘገባችን ይዘናል። ሰላማዊት ሽፈራው በዝርዝር ታቀርበዋለች። የህዝብ እንደራሴዎች ምክር ቤት 5ኛ ዓመት የሥራ ዘመን 7ኛ መደበኛ ስብሰባውን ባሳለፍነው ሐሙስ ያካሄደ ሲሆን በመድረኩ የፍትህ ሚኒስትር ሀና አርአያ ስላሴ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤቱ አባላት ካነሷቸው ጥያቄዎች መካከልም የፍትህ ሚኒስቴር የተቋቋመበትን ተግባርና ኃላፊነት ባለመወጣቱ ምክንያት ያለ ፍርድ ለዓመታት ዜጎች በማንነታቸው ምክንያት ለምን ታሰሩ የሚለው ይገኝበታል። ሚኒስትሯ በምላሻቸው በማንነትና በፖለቲካ አቋም ብቻ የተከሰሰም ሆነ ፍርድ ቤት የቆመ ግለሰብ የለም ሲሉ ነው ምላሽ የሰጡት። በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ማስረጃና ምስክር ማቅረብ ካልቻላችሁም የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት መቼ ነው? በማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ። የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። የህገ መንግስታዊ ስርዓቱን መጠበቅ ስንል የትኛውም ሰው ከህግ በታች ነው። በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካል አጀንዳ ሊከናወን የሚችለው። ስለዚህ አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው። እዚህ ላይ በእነዚህ የክስና የክርክር ሂደቶች ላይ በመንግስት በኩል ወይም በአቃቤ ህግ በኩል ምስክሮችን፣ ሰነዶችን ማቅረብ ላይ ችግር አለ የሚለውም ተነስቷል። እዚህም ላይ እኛ ምስክር ሳናቀርብ የተቋረጠ የተንጓተተ ጉዳይ የለም። ምስክሮች ይቀርባሉ፣ ሰነዶች ይቀርባሉ። ነገር ግን አንድ መገንዘብ ያለብን ነገር የሽብርና ተመሳሳይ የሆኑ ውስብስብ የሆኑ ወንጀሎች ላይ የወንጀል ክርክሩ ረጅም ጊዜ የሚወስድ ነው። ሌላኛው ከምክር ቤት አባላት የተነሳው ጥያቄ የታራሚዎች አያያዝን የተመለከተ ሲሆን ሚኒስትሯ በምላሻቸው እንደ መንግስት የሪፎርም ስራ ከሰራንባቸው ተግባራት መካከል ማረሚያ ቤትና የታራሚዎች አያያዝ ነው ብለዋል። በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥምና ዳኞችም ፍርድ ሲሰጡ የፌዴራል ማረሚያ ቤቶች ግን ይህን ትዕዛዝ ተቀብለው ሲተገብሩ አይታየም። ሰብአዊ መብት ጥሰት የሚሰሩ የፌዴራል ማረሚያ ቤት አመራሮች ላይ ተጠያቂነት የምታሰፍኑት መቼ ነው? በቀደም በተከበሩ የምክር ቤት አባል እንደተነሳው በማረሚያ የሚገኙ ተጠርጣሪዎች፣ ታራሚዎች ከሰብአዊ መብት ጥሰቶች ጋር ተያይዞ ጥያቄዎችን ያነሳሉ። እነዚህ ጥያቄዎች ሲነሱ ፍርድ ቤቱ ግራ ቀኙን ሰምቶ ተገቢውን ውሳኔ ይሰጣል። ይህንም ተከትሎ ማረሚያ ቤት በተቻለ መጠን የሚሰጡትን ውሳኔዎች በሙሉ ይተገብራል። እዚህ ላይ ግን አንድ ልብ ማለት ያለብን በእስር ላይ የሚገኙ ታራሚዎችም ሆነ ተጠርጣሪዎች ያልተገደበ መብት እንደሌላቸው ታሳቢ ማድረግ አለብን። የእንደራሴዎች ምክር ቤት ሐሙስ ማለዳ በነበረው ስብሰባ ላይ ከህዝብ እንደራሴዎቹ ለፍትህ ሚኒስትሯ ከቀረቡ ጥያቄዎች መካከልም ተከታዩ ጥያቄ ይገኝበታል። ከምንም በላይ ከፈጣሪ ቀጥሎ በሰው ልጆች ማህበራዊ ህይወት ውስጥ ክብር የሚገባት እናት ከባዕድ አገር ወደ አገራችን በገባው መጥፎ አስጸያፊ ቃላት ወደ ምስራቅ ኢትዮጵያ ገብቶ ወደ ሌሎችም የሀገሪቷ ክፍሎች እየተሰራጨ ባለው እየተሰደበች ትገኛለች። የፍትህ ሚኒስቴር መስሪያ ቤት የእናትን ክብር በዘላቂነት ለማስከበር እና እናትን ምናምን አድርግ የሚለው ቃል ዳግም ኢትዮጵያ ውስጥ እንዳይሰማ ምን በማድረግ ተገቢውን የማስተማሪያ ቅጣት በማስቀመጥ ህጉን በሁሉም ደረጃዎች በሁሉም ሴክተሮች ተግባራዊ ለማድረግ
ከሚኒስቴር መስሪያ ቤቱ ምን ይጠበቃል? አንደኛው በጣም ብዙ የወንጀል ክስ የሚቀርብበትና የወንጀል ተጠያቂነት የሚረጋገጥበት ጉዳይ የስድብና ማዋረድ ነው። ሕግ የሚያስቀምጠው አጥሩን ነው። አንድ ሰው ወንጀል ፈጸመ የሚባለው በወንጀል ሕጉ ላይ የተቀመጡ ድንጋጌዎችን ጥሶ ሲገኝ ነው። ነገር ግን ሕጉ አትግደል፣ አትሳደብ ይለናል እንጂ እርስ በርስ በሰላም መኖርን መከባበርን ለማጎልበት ግን አዎንታዊ የሞራል ግንባታ ላይ ለመስራት የሁላችንም ሚና የሚጠይቅ ነገር ነው። የወንጀል ክልከላው እንዳለ ሆኖ ግን በወንጀል ድንጋጌዎች ብቻ የምንፈልገውን አዎንታዊ የሆነ ማህበረሰባዊ እሴቶች ማጎልበት የማይቻል ነው። ስለዚህ ለዚህ ሁላችንም ኃላፊነት የምንወስድበትና በተለይ የወጣቶች የልጆቻችንን መልካም ስብዕና ግንባታ ላይ የትምህርት ተቋማት፣ የሃይማኖት ተቋማት ትልቅ ሚና ይጫወታሉ። በተለይ ደግሞ አሁን ባለንበት ዘመን የማህበራዊ ሚዲያም የሚያመጣው ተጽዕኖ ከፍተኛ ስለሆነ ይህንን ለመከላከል በሰዎች ሰብአዊ ክብር ላይ የሚደርሱ ወንጀሎችን፣ ሰዎች ላይ የሚደርሱ እንግልቶችን ለማስቀረት ከወንጀል ሕጉም ባለፈ ግን በማህበራዊ አውታሮች ይሄ የአዎንታዊ ስብዕና ግንባታ ትልቅ ትኩረት የሚያስፈልገው ጉዳይ ነው።